ወደተኛው ሐሳባችን ተመልሰናል። እንግዲህ ኢትዮጵያ በዚህኛው ሳምንት ስራን በዝቶባት እንግዳን በዝቶባት ብዙ እንግዶችን አስተናግዳለች። ከነዚህ እንግዶች እንግዲህ ሁለቱ በጣም ወሳኝ የተባሉ ባሉበት ቀጠና ኤሽያ አካባቢ የሚገኙና ሁለቱም ሀገራት ወሳኝ የተባሉ ለኢትዮጵያ በተለይም ትልቅ ሚና የሚኖራቸውና በኢኮኖሚውም በሌላውም ዘርፍ ትልቅ ድምድም የተወሰደባት አንደኛዋ ማሌዥያ ነበረች። ከማሌዥያ በኋላ ደግሞ የሲንጋፖሩ ጠቅላይ ሚኒስትር እዚህ ነበሩና ሁለቱም ወሳኝ የተባሉ ናቸው። እንግዲህ ለኢትዮጵያ ስትራቴጂክ የተባሉ ራቅ ያሉ ቢሆንም ግን ኢትዮጵያ ከብሔራዊ ጥቅሙ አንፃር ሁለቱንም ለማስተናገድም ተገዳለችም ብዙ ጥቅሞችም የተገኙበት ብለን ማንሳት እንችላለን እና ሲንጋፖርን እንግዲህ ስናነሳ የዛሬ ዓመት አካባቢ ከአንድ ዓመት በፊት ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ በእነሱ የተመራ ልዑክ ወደዛ አምርቶ እዛ አካባቢ ሲሰሩ የነበሩትን ብዙ ነገሮችን ተመልክቶ መጥቷል። እንግዲህ ከዛም በኋላ ነው እንግዲህ ሁለቱም ጠቅላይ ሚኒስትሮች ተጋብዘው ባለፈው የማሌዥያ አሁን ደግሞ የሲንጋፖሩ እዚህ የመጡትና ሲንጋፖር እንግዲህ ስናነሳት በዓለማችን ላይ በጣም ትልቅ ከተማ ብትሆንም በቴክኖሎጂ ሽግግር በከተማ ልማት ትልቅ ስም የገነባች ሀገር እንደመሆኗ ትልቅ ነገር ይነሳልበታል እና ከቤኪ ልነሳ። ሁለቱም ሀገራት እንግዲህ ለጉብኝት ከመጡ በኋላ በተለይ የሲንጋፖሩ ላይ ትኩረታችንን እናደርግና የሲንጋፖሩ ጠቅላይ ሚኒስትር ሎረንስ ወንግ እዚህ ከመጡ በኋላ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት አድርጓል። ብዙ ስምምነቶች ተካሂደዋል እና ሁለቱ ሀገራት እንግዲህ በተለይ ከምጣኔ ሀብት ትብብር የዘለለ በተለይ ከከተማ ልማት አንጻር በከተማ ልማትም ትልቅ ስም የገነባች ሀገር እና ከተማ እንደመሆኗም አንጻር ከዛስ ኢትዮጵያ ምን ትማራለች፣ ምንስ ልምድ ትወስዳለች የሚለውን ከሲንጋፖር እናንሳና ወደ ሌላው ሀሳባችን እንሂድ። አመሰግናለሁ። እንግዲህ የሲንጋፖርን ጉዳይ ስናነሳ ሲንጋፖር እንግዲህ ከኢትዮጵያ ጋር በ1964 እንደ አውሮፓውያን ዘመን አቆጣጠር ነው እንግዲህ ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት የጀመረችው። ዛሬ ላይ ወደ 60 ዓመታት ለተጠጋ ጊዜ ረዘም ያለ ግንኙነቶች እንዳሏት ይታወቃል። ግን ይሄ ግንኙነት ጥልቀት ባለው መልኩ የተሳሰረ እንዳልሆነ ይገለጻል። ስለዚህ ስለ ሲንጋፖር ስናነሳ ሶስት ጉዳዮች በስነ ስርዓት ሜዳው ላይ ወይም በፖለቲካ ሜዳው ላይ ይወጣሉ። አንደኛ በዓለም አቀፍ የፋይናንስ ማዕከልና ታዋቂ የሆኑ የቱሪስት መዳረሻ ልማቶችን በመስራት በስፋት የምትታወቅ ናት። ሁለተኛ የዳበረ የትራንስፖርት ስርዓትን እንዲሁም ደግሞ በጣም ጥሩ ከሆኑ መሰረተ ልማቶች ጋራ አጣምራ የያዘች ዘመናዊ ከሚባሉ የመሰረተ ልማቶችን አጣምራ የያዘች ናት። በሶስተኛ ደረጃ ለትምህርት ለጤናና ለፈጠራ ስራዎች ከፍተኛ ትኩረት የምትሰጥ ሀገር መሆኗ ይታወቃል። እንግዲህ ከዚህ አንጻር ተነስተን ኢትዮጵያ ረዘም ያለ የቆየ ዲፕሎማሲ ግንኙነት ቢኖራትም ዛሬ ላይ ምን ልትማር ትችላለች? እንደገና ደግሞ በምን መስክስ ነው ትምህርቶቹ ሊሆኑ የሚችሉት ለእኛ ጠቃሚ የሆኑ ትምህርቶች ሊገኙ የሚችሉት ብለን ከሲንጋፖር ስናነሳ አራት ጉዳዮች ላይ በስፋት ሰርተዋል። ያ ደግሞ ለእኛ በጣም በእጅጉ አስተማሪ ነው ብዬ አስባለሁ። አንደኛ ራዕይ የተሞላበት አመራርና የረጅም ጊዜ እቅድን ከመስራት አንጻር ወይም ደግሞ ከመያዝ አንጻር ጥሩ ልምድ ያላት ሀገር ናት። በዛ ውስጥ መሪዋ በእጅጉ ተጠቃሽ ነው። ሲንጋፖር እንደ ሲንጋፖር ያደረጋት ማለት ነው። ሁለተኛው በትምህርትና በሰው ሀብት ልማት ኢንቨስትመንት ላይ የሰራችው ስራና ቀልጣፋ የአስተዳደር ስርዓት መዘርጋቷ እንዲሁም ገቢር ነበብ የሆነው የዲፕሎማሲ አካሄዷ እዚህ ውስጥ ይመጣል። አንዱ ይሄ ራዕይ የተሞላበት ስንል እንግዲህ የሲንጋፖር ስኬት የተገነባው በጠንካራ በተረጋጋ አመራርና ይሄ ግልጽ በሆነ የረጅም ጊዜ እይታ ውስጥ የተወሰነ ለአጭር ጊዜ ለአንድ የምርጫ ዘመን ብቻ ተብሎ የሚሰራ ሳይሆን ረዘም ያለ ትውልድ ተሻጋሪ የሆነ ራዕይን በሰነቁ አመራር ስርዓቶች ውስጥ በመገንባቷ ምክንያት እድገቷ ወጥ በሆነ መልኩ እና አጠር ባለ ጊዜ ውስጥ ደግሞ ከነበረችበት የድህነት አረንቋም እንድትወጣ ያስቻላት መሆኑ ይታወቃል። ሁለተኛው ይሄ በትምህርትና በሰው ሀብት ልማት ላይ የነበራት ትኩረት ሌላኛው በእጅጉኑ ለኛ አስተማሪ ነው ብዬ አስባለሁ። ሲንጋፖር እንግዲህ የሰው ኃይሏ በከፍተኛ ጥራት ባለው ትምህርት በክህሎት ላይ ትኩረት ባደረገ መልኩና በሙያ ስልጠናዎች ላይ መቀየር የቻለች ናት። እንግዲህ እነዚህ ጉዳዮች ለኛ በእጅጉኑ ጠቃሚ ናት። እነሱ እንግዲህ ቀደም ሲል ከራዕይ አንጻር የለዩት ነገር አለ። እንግዲህ የተለየ ሰፊ የሆነ የተፈጥሮ ሀብት ያላት ሀገር አይደለችም። በዚህ ምክንያት ያላት የሰው ሀብት ነው። ስለዚህ ይሄንን የሰው ሀብትን በእጅጉኑ በደንብ ዩቲላይዝ አድርገ ለሀገር ልማትና ለኢኮኖሚ እድገት ዘላቂ እድገት ለማምጣት ተጠቅማበታለች። ከዚህ አንጻር ምንድን ያደረገችው በትምህርት ላይ በስፋት ሰርታለች። በዚህ ውስጥ በእርግጥ ኢትዮጵያ ውስጥ የተጀመሩ ሰፊ ስራዎች አሉ። ለምሳሌ የትምህርት ዘርፉ ላይ ከፖሊሲ ጀምሮ ሪፎርም ተደርጓል። ይሄ የተወሰነ ሪስፖንድ እያደረገ ነው የሚገኘው። በዘላቂነት ደግሞ ይሄ አይነት ውጤት እንዲመጣ ተመሳሳይ የሆኑ ልምዶችን መቅሰም ጠቃሚ ነው ብዬ አስባለሁ። ሶስተኛው
ቀልጣፋ የአስተዳደር ስርዓት መዘርጋት ነው። እንግዲህ አሁን ላይ እኛ ሀገር ላይ በስፋት እየተካሄደበት ያለው ጉዳይ ነው። ሲንጋፖር ግልጽ የሆነ ቀልጣፋ የሆነ አገልግሎት መስጠት የሚችሉ ተቋማትና ብቃትን ይሄ ሜሪቶክራሲ የምንለው ብቃትን መሰረት ያደረገ የአመራር ምደባ ማድረግና ተቋማዊ ቅልጥፍና በጥቅሉ እዚህ ውስጥ ሁለት ነገሮች በስፋት ጎልቶ ይወጣሉ። አንደኛ የመንግስት አገልግሎትን በቴክኖሎጂ የተደገፈ ማድረግ በዚህ ውስጥ ይመጣል። ከ1000 በላይ አገልግሎቶችን ሲንጋፖር በዲጂታል አሰራር ስርዓት ነው አገልግሎት የምትሰጠው። ይሄ በራሱ በጣም በእጅጉኑ የመንግስት አገልግሎትና የህዝብን ተገልጋይነት እርካታን በእጅጉኑ አሳድጓል። ስለዚህ በመንግስትና በህዝብ መካከል ያለ ትምምንን በእጅጉኑ ያሳድጋል፣ የመልካም አስተዳደር ችግሮችንም ይቀርፋል። ሁለተኛው ግን ለዚህ አስተዳደር ስርዓት ደግሞ ለዚህ የመንግስት አስተዳደር ስርዓት ደግሞ ብቃት ያለው ይሄ ሜሪት ላይ የተመሰረተ የአመራር ምደባ ማድረግ ደግሞ በእጅጉኑ ልንማረው የሚገባ ጉዳይ ነው። በእርግጥ የተጀመሩ ነገሮች አሉ፣ አሁንም የሚቀሩ ጉዳዮች አሉ። ሰዎችን በጉዳዩ ላይ ብቃት ያላቸው መሆኑን በዛ ጉዳይ ላይ የትምህርት ዝግጅታቸው የሚፈቅድ መሆኑን በመመልከት ለቦታው መመደብ ወይም ደግሞ ቦታው ላይ ማስቀመጥ አገልግሎት በተሳለጠ መልኩ እንዲሄድ እድል ይፈጥራል። የመጨረሻው ከሲንጋፖር እንድንማር እድል የሚፈጥረው እና ደግሞ በቅርቡ በእኛም በዲፕሎማሲ አካሄዳችን ውስጥ የተጠቀምን የምንገኘው ይሄ ገቢር ነበብ የዲፕሎማሲ አካሄድ ነው። ይሄ እንግዲህ ሲንጋፖር ገለልተኛ የሆነ እንዲሁም ደግሞ ገቢር ነበብ የሆነ የውጭ ግንኙነትን ነው የምትከተለው። ከሁሉም ዋና ዋና ከሚባለው ኃይሎች ጋራ በሽርክና ትሰራለች። እኛም እንግዲህ ጎራ ያለ የዲፕሎማሲ አካሄዶችን እየተከተልን ነው የምንገኘው። ቀደም ብለህ አንተ እንዳነሳኸው ማሌዥያንም እናስተናግዳለን፣ በኢኮኖሚ እንተባበራለን፣ በዲፕሎማሲ አብረን እንሰራለን። እንደዚሁ ደግሞ ከሲንጋፖርም ጋር እንሰራለን። በስፋት ደግሞ ሰፋ አድርገን ስንመለከተው ደግሞ ከምዕራቡም ከምስራቁም ጋራ የምንነግድንን ዲፕሎማሲያዊ ግንኙነቶችን የምናደርግነን። ስለዚህ ይሄ ለሲንጋፖር እድገት አጠር ባለ ጊዜ ውስጥ ከነበረችበት ከፍተኛ የሆነ የድህነትና ኋላ ቀርነት ወደ ቴክኖሎጂ ሀብነት የቀየራት ነገር በእነዚህ አራት ነገር ውስጥ የሚታይ ነው ብዬ አስባለሁ። ሲንጋፖር እንግዲህ በዓለም አቀፉ ደረጃ የምትታወቅበት ትልቅ አንዱም በረከትም ያነሳው ያላትን ሀብት አውቃ ባላት ሀብት ላይ ሰርታ ዛሬ እንደ ዓለም አቀፍ በምሳሌነት የተነሳች ትልቅ ከተማ ናት። ኢትዮጵያም እንግዲህ ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ በሳቸው የሚመራ ልዑክም ወደዛ ሲያመራ ትልቅ ነገር ይዘን እንመጣለን በሚለው ነው ወደዛ ሄዱትና ከዛም በኋላም ከመጡም በኋላም የተሰሩ ስራዎች በአብዛኛው ከሲንጋፖር ጋር የሚገናኙ ከሌሎች ከተሞች ጋርም የሚገናኙ ከመሆናቸው አንጻር እነዛ ጉዳዮች ሲታዩ ምናልባትም ከነዚህ ሀገራት ላይ የሚወሰዱ ትልቅ ልምዶች ለሀገር እድገትም ቅድም ያነሳናቸው ኢትዮጵያ ደግሞ ሀብት የላትም የምትባል ሀገር አይደለችም። ከመሬት በታችን ከመሬት በላይም ያላት ሀብት የሰው ሀብት ቅድም ያነሳ ነው የውሃም የተፈጥሮ ሀብትም ያላትን ሀብቶች አንድ ላይ በማቀናጀት እየሄደች እየተረመደች ያለች ሀገር ከመሆኗ አንጻር ስናይ ከሲንጋፖር ጋር የሚደረጉ ግንኙነቶች ለዛም ትልቅ ግባት ሊሆኑ ይችላሉ ተብሎ መነሳት ይችላል እና ወደ ደረሰ ልምጣና ሌላው ብናነሳው ብዬ በደንብ ማነሳው ልክ ማሌዥያ ላይ 3 ነጥብ ላይ የዛሬ ሳምንት አካባቢ ቅዳሜ አካባቢ እንዳነሳ ነው ሁሉ ሲንጋፖርም ብዛ ማንነት ያለባት ከተማ ብዛ ሃይማኖት ያለባት ከተማ ናት። የተለያዩ ብሔሮችና የተለያዩ ህዝቦች መጥተው ትልቅ ሀገረ መንግስት የገነቡባት ትልቅ ከተማ ተብላ እንደ ምሳሌነት ትነሳለች እና ከዛ አንጻር ወደ ሀገራችን እንምጣ። ሀገራችን ኢትዮጵያ ደግሞ የሺህ ዘመናት ታሪክ ያላት ሀገር ብዛ ሃይማኖት በስፋት የሚስተናገድባት ብዛ ማንነት ምሳሌነት እንደ ምሳሌነት የምትነሳ ትልቅ ሀገር እንደመሆኗ አንጻር ከጋራ ትርክት ግንባታ አንጻር እነዚህን ጉዳዮች እንዴት ስራ ላይ እንዋል? ከሲንጋፖርስ እነዚህን አያይዘን ምንስ መማር እንችላለን የሚለውን የተወሰነ ነገር እናንሳ። ያው በትርክት ግንባታ ውስጥ ሲንጋፖር በጣም ትልቅ ስም አላት። ምክንያቱም የእድገት ሁኔታዋ በጣም ፈጣን ከመሆኑ ጋር ተያይዞ እንደው ነፃነትንም ለማግኘት የሚፈልግ አካል ሁሉ እንደ ሲንጋፖር እያለ ሜንሽን የሚያደርጋት ሀገር ሆና እንመለከታታለን። በዚህ ረገድ እኔ አንዳንዴ ያው የመንፈሳዊ ቅናት የሚያድርብን ጉዳዮች አሉ። ለምሳሌ የሲንጋፖርን እድገት ስንመለከተው በዛ ደረጃ እንትን እንለዋለን። ነገር ግን ወደኛ ደግሞ መመልከት መቻል በጣም አለብን ብዬ አስባለሁ። እዛም ያለ እኛ ጋርም ያለ ግን ያላየ ነው ያልተጠቀምንበት። አዎ ኢትዮጵያ የ3000 ዘመን ታሪክ የተጻፈ አላት ብለን እናነሳለን በጣም በተደጋጋሚ። አሁን ከሲንጋፖር ነው ልምድ የምንወስደው ማለት የ60 ዓመታት ታሪክ ካላት ሀገር ነው። ይሄ የመጣንበትን ጊዜ በእጅጉ የሚያሳይ ነው ብዬ አምናለሁ። የፖለቲካ ስብራታችን፣ የኢኮኖሚ ስብራታችን፣ የሀገረ መንግስት ግንባታ ሂደታችን በጣም ዘገምተኛ የመሆኑ ሂደት ሲነሳ
ምን ያህል ሀገራት በአጭር ዓመታት ውስጥ ምን ያህል ጥለውን እየሄዱ እንደሆነ መመልከት እንችላለን። የ3000 ታሪክ ሲባል እንደው ዝም ብሎ ለንግግር ውበት ሳይሆን የምንጠቀመው ብዙ ነገሮችን ቀድመን የጀመርን ሆነን ሳለ ግን የሆነ ቦታ እየቆምን ዓለም ደግሞ በእጅጉ በፍጥነት እየቀደምን ሲሄድ እናያለን እና አንዳንዴ እንዲህ አይነት ልምዶችን ስንመለከት የቱጋ ነው ችግሮቻችን የሚለውን ጉዳይ ለማየትም እድል ይሰጣል ብዬ አምናለሁ። የሆነው ሆኖ አሁን የተጀመሩ ሁኔታዎች አሉ፣ የተነቃቁ ሁኔታዎች አሉ። የሀገረ መንግስት ግንባታን ሊያጠናክሩ የሚችሉ ከሌሎች ሀገራት ልምድ እየወሰድን ነው፣ ከማሌዥያ ልምድ እየወሰድን ነው። ዲፕሎማሲያችን የሆነ አቅጣጫ ላይ ብቻ የሚመለከት ሳይሆን የትም ቦታ የኢትዮጵያ ጥቅም አለ ብሎ የሚያስብ ከሆነ ወደዛ የመመልከቱ ሁኔታ አለ። ከዚህ አንጻር ነው ሲንጋፖር ምን አለ እዛ እኛ ሀገርስ የጎደለው ነገር ምንድን ነው ብሎ ያንን ለመሙላት እድል ይሰጣል ማለት ነው። አብዛኛው ነገር በረከት አንስቶታል። እንደው ቢነሳ ብዬ ማስበው አሁን አዲስ አበባን ስናይ እንዲሁ ደግሞ ሲንጋፖር ያሉ ከተሞችን ስንመለከታቸው የህዝብ ቁጥሮቻቸው በከፍተኛ ደረጃ እያደገ ነው። ለምሳሌ በትልቅ ደረጃ የሚነሳው የሲንጋፖር ጉዳይ የከተማ ፕላን በፕላን የተሰራ ከተሞች ናቸው። ከተሞቹ ላይ ያለው የህዝብ ቁጥር ደግሞ በጣም የተጠጋጋ ነው። ግን እሱን በትራንስፖርት በቴክኖሎጂ መሰረተ ልማቶች እንደዚሁ የማስተሳሰሩ ሁኔታ በጣም የተዋጣለት ነው ማለት ነው። ስለዚህ አዲስ አበባ ውስጥ ከፍተኛ የህዝብ ቁጥር አለ፣ ከፍተኛ የትራንስፖርት ፍላጎት አለ፣ ከፍተኛ የመንግስት አገልግሎት ፍላጎት አለ። እነዚህን ማጣጣም የሚቻለው ደረጃውን የጠበቀ ህዝብ ቁጥሩን ያማከለ ጥራት ያለው አገልግሎት የሚሰጡ ተቋማትና መሰረተ ልማቶችን መገንባት ሲቻል ነው። ለዚህ ትክክለኛው ልምድና ተሞክሮ ሊወሰድበት ከተገባ ሲንጋፖር ነው የሚል ሐሳብ ነው ያለኝ። ቅድም ወደ አነሳው ጥያቄ ስመጣ ሲንጋፖር ውስጥ ወጥ የሆነ አንድ ማንነት የለም። ቻይናው ይኖራል እዛ፣ ከማሌዥያው ይኖራል፣ ሌሎችም ማንነቶች በጋራ አንድ ላይ ሆነው ግን የጋራ ሀገር የሰሩበት የጋራ አርማ ያቆሙበት ሀገር ነውና ይሄን ስንመለከት በተለይ እንደኛ ሀገር ላለው ብዝሃ ማንነቶች ብዝሃ ሃይማኖት ላለበት ሀገር ደግሞ ትልቅ የሆነ ሞዴል፣ ምልክት፣ ምሳሌ መሆን የሚችል ሀገር ነው ብለን ልናነሳ እንችላለን። አዎ፣ ከሀገረ መንግስት ግንባታ ጋር ተያይዞ ስናነሳ እንግዲህ የሲንጋፖርን ታሪክ አነሳን። ከሀገረ መንግስት ግንባታ ጋር ሲያያዝ ግን ኢትዮጵያ ምናልባትም መጀመሪያ ከሚባሉ ቀደምት ከሚባሉ ሀገራት የመጀመሪያ ብትሆንም ግን በተለያዩ ምክንያቶች ወደ ኋላ ቀርተናል። የሀገረ መንግስት ግንባታችን የዘገየ ያላለቀ ተብሎ ብዙ ጊዜ ይነሳል። እነዛ ነገሮች ለችግር ሲያጋልጡን እናያለን እና ከሲንጋፖርም እነዛን ሁሉ እንማራለን ብዬ ነው የማስበው እና ከዛ ሁሉ የዘለለ ግን በዲፕሎማሲው ዘርፍ ስናያቸው ማሌዥያን አስተናግዳ የማሌዥያን ጠቅላይ ሚኒስትር አስተናግዳ ሸኝታለች ኢትዮጵያ። ልክ እንደዚሁም ደግሞ የሲንጋፖሩን አስተናግዳ ሸኝታለች። ሁለቱን ስናያቸው ሲነገርላቸው እንግዲህ በፖለቲካ ርዕዮተ ዓለምም በዲፕሎማሲያቸውም የተለያዩ ሀገራት ሆነው ሳለ ኢትዮጵያ ሁለቱንም አስተናግዳ ቀጥላለች። ይህንንም ቅድም እንዳነሳ ነው መጀመሪያ ላይ እንዳነሳ ነው ከውጭ ጉዳይ ፖሊሲ ጋር የሚገናኝ ሲሆን ኢትዮጵያ እስከ ጠቀማ ድረስ ብሔራዊ ጥቅሟን እስካስጠበቀ ድረስ ሌሎችንም ጎረቤት ሀገራት የሚኑን ከሌላ ራቅ ካሉ ሀገራት ጋር እስከመጡ ድረስ የራሷ ብሔራዊ ጥቅም እስከበረ ድረስ ሌሎችን ባላንሳቸውን ጠብቃ ወይም ደግሞ ሁላቸውንም ባስተናገደ መንገድ እነዛን አስተናግዳ ከመሸኘት አንጻር ብዙ ነገሮችን እንማርበታለን ብለን ማንሳት ይቻላል እና ከዚህ ካቦር ብዙ ነገር ማንሳት እንችላለን ካለን ሰዓት አንጻር። ይህንን ጉዳይ እዚህ ላይ ገታ እናርግና በዓለም አቀፍ ጉዳያችን ደግሞ ተመልሰን እንመጣለን። ክቡራት ተመልካቾቻችን ከኛ ጋር ቆዩ።